ሰላም ወገንታት እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። የሆነ ድምጽ አለ በመጀመሪያ በጣም ይቅርታ እሺ። ድምጹ ይሰማችኋል? እኔ ምንም ማድረግ አልችልም። እንግዲህ ያው አሁን ቪዲዮ የምሰራው ወይ ደግሞ የመጣሁት በመጀመሪያ ደረጃ እባካችሁ ዩቱብ ሪከርድ ፖስት የምታደርጉ ሰዎች መጀመሪያ ለእናንተ ነው። ሪከርድ የምታደርጉትንና የምትፖስቱትን ነገር እያወቃችሁ ምክንያቱም መብታችሁ ነው። በመጀመሪያ ደረጃ የፈለጋችሁትን ነገር ፖስት ማድረግ ትችላላችሁ። ግን አንዳንድ ሰዎች አሉ እዛ ጋር ራሱ ላይ እንደው ስናልፍ ስንሰማቸው ደማቸው የሚፈላ እነዛን ሰዎች እዚህ ጋር ስናያቸው ስንሰማቸው ደግሞ በቃ እንደው ያስጠላል፣ ደስ አይልም። እየምሬን ነውና እዚህ ጋር ትናንት ያወራሁት ወይ ደግሞ የሰራሁት ቪዲዮ ያው ቅምጥሌ እንደምትችል ብሩኬም ጨዋ ሰው እንደሆነ ተናግሬያለሁ። ነገር ግን ዛሬ ደግሞ የፕራንኩ አላማ ምንድን ነው ማለት ቅምጥሌ ፕራንኩ ልትሰራ የቻለችበት መንገድ ለምንድን ነው ይመስላችሁ? ትናንት ልትሰራ የፈለገችው ወይ ደግሞ የሰራችው ኦልሬዲ ፕራንክ ማድረግ ፈልጋ ነው። ግን ፕራንክ ማድረግ ስለፈለገች ብቻ አይደለም ነው። ፕራንክ ማድረግ ብትፈልግ ብዙ ፕራንክ መደረግ ያለበት ነገር አለ። ነገር ግን እየተወራ ያሉት ነገሮች በዚህ ወጣ በዚህ ገባ ምናምን የሚባሉትን ነገሮች ታውቋቸዋላችሁ። በጣም ብዙ ሰዎችም አላችሁ ያለ ስሙ ስም የምትሰጡት ለብሩኬ። ያው ብሩኬ እውነት ለመናገር ደግሞ መረር ያለ ልጅ ነው እና ያን ደግሞ ቅምጥሌ ጽድት ማድረግ ትፈልጋለች። በጣም ብዙ ጊዜ ብሩኬ ፕራንክ ሲያደርግም ሌላ ብዙ ፕራንኮች እያሉ ግን ቅምጥሌን ማንነቷን ለማሳወቅ ነው ፕራንክ የሚያደርገው። ዛሬ ደግሞ ቅምጥሌ ባሏን ምን ያክል ንጹሕ ባል እንደሆነ በቃ እንዴት ነው በራሱ እንዴት እንደሚተማመን ምንም አይነት እንደዚህ አይነት ነገር እንደሌለበት አያችሁ። ትናንት እንኳን ቅምጥሌ በቃ ሴቶቹ እንትን እንዳይሉ ምናምን እንደዚህ ሁን ምናምን ስትለው ምንድነው እንደዛ አትበይኝ እንዴ እንደዚህ እንድትይኝ አልፈልግም ናለው። ያኔ እንደዛ መሆን ሳይሆን መባልን ራሱ አይፈልግም። ገባችሁ? አንዳንድ ሰዎች ሴትን ያሯሩጣሉ ወይ ደግሞ ሴቶች ወዷቸዋል ይከተሏቸዋል ምናምን ተብሎ እንዲወራላቸውና ምናምን ነገር ይፈልጋሉ። ያን የሚፈልጉት ለምን እንደሆነ አላውቅም፣ እሱን ራሳቸው ያውቃሉ። ግን ብሩኬ ቦታው ላይ ሊገኝ አይደለም እንዲባል አይፈልግም። ገባችሁ? ቅምጥሌ እንደውም ተነቅሸሽ ላንድላለ እያለ ነበርና ምን መሰላችሁ ተነቅሸሽ ሳይሆን ለብሼ እያለ ነበረ። ከዚህ በፊት ስለ ቅምጥሌ በደንብ አድርጎ ተናግሯል። ዓለምን የሚያክል ቦታ አለሽ ከኔ ጋር እንደፈለግሽ ሁኝበት ተመላለሽበት የሚለውን ዘፈዝፈኑልኝ እና ምንድነው መሰላችሁ አንዳንዴ ሁሉም ሰው እኔም እንደ እይታዬ ነው ማየው፣ እናንተም እንደ እይታችሁ ነው የምታዩት። ኤቭሪዋን ሁሉም ሰው እንደ እይታው ነው የሚያየው። ማለት እኔ ሁሉ ሰው እንደ መልኩ ይለያያል፣ አስተሳሰቡ ራሱ ማለት ነው። ሁላችንም ሴት ስለሆነች ብቻ አመለካከቷ አይምሯ የሚያስበውን ሁሉ የአንዷን ሴት ሀሳብ ሁሉ ያስባል ማለት አይደለም። የአንዱን ወንድ ሀሳብ ሁሉ ወንድ ያስባል ማለት አይደለም። አንዳንዴ ወንዶች እንደዚህ ናቸው፣ ወንድ ልጅ እኮ እንደዚህ፣ ሴት ልጅ እንደዚህ ምናምን ይባላል። ግን አይደለም። ምናልባት ከ100% የሆነ የሚያመሳስለን ነገር ሊኖር ይችላል ነው እንጂ ሁሉም ሰው በጣም ነው የሚለያዩ፣ በጣም ከምላችሁ በላይ እና ብሩኬ ጨዋ ወንድ ነው። ቅምጥሌ ደግሞ ለባሏ ያላትን ቦታ በደንብ ታውቃላችሁ። ብሩኬ ማን እንደሆነ ለማሳየት የሰራችሁ ፕራንክ ነው። አንዳንድ የሆነ አላቅም ገልብጣችሁ ነው የምትሰሙት፣ ገልብጣችሁ ነው የምታዩት። ክርብትብት ያላችሁ ሰዎች አላችሁና አይዶን ነው እናንተ እንዴት መቤቴን ለእናንተ ማለት ነው እንዴት ተብሎ ማስረዳት እንዳለበት ሁሉ አይገባኝም። እንዴት አድርጋችሁ እንደምትሰሙት ወዳችኋለሁ ስትባሉ እንኳን አልወዳችሁም ነው የምትባሉ የሚመስላችሁ እንዴ? አንዳንዴማ ቀጥታም እየሰማን ቀጥታም እያየን አንዳንዴ ደግሞ አለ እኮ አንዳንዴ አሁን ገልብጠ የምንሰማበት ጊዜ አለ። አሁን ለምሳሌ መጥፎ ነገር ማድረግ ካልፈለጋችሁ የሆነ ሰው መጥፎ ነገር ሲያደርግባችሁ አንዳንዴ ያውቃችሁ በፍቅር የምትገዙታል። ያ ሰው ከመጥፎ ነገር እንዲወጣ አድርጋችሁ በፍቅር ትመልሱታላችሁ። ፍቅርን የሚጠላ ሰው አለ? የለም። ሁሉም ሰው ፍቅርን ይወዳል። ግን እልህ ያለበት ይቅርታ ለድምጽ እልህ ምናምን የሚባል ነገር አለ። ያ ነገር እልህ ወደ ጥላቻ ይወስዳል። በነገራችሁ ላይ እልህ ስትገባቡ በእልህ የምታደርጓቸው ነገሮች የሆነ እርስ በርስ እንድትጠላሉ ያደርጋችኋል። በእልህ የምናደርጋቸው ነገሮች ደስ ስለማይሉ ማለት ነው። ማንነትን ይሸፍናል። እልህ ማንነታችሁን ድርግም አድርጎ ነው የሚያጠፋው። እኔ እኮ እልህ ስለተጋባው ነው እንደዚህ ማደርገው ምናምን ከዛ ማንነትሽን ያጠፋብሽና በልህ የመጣሻትን ሴት እየሆነች ቁጭ ትያለሽ። ማንነት ይቀየራል በነገራችሁ ላይ ኦኬ። በጣም ብዙ ሰዎች መጥፎ የነበሩ ሰዎች ጥሩ ሆነው አይተናል። ጥሩ የነበሩ ሰዎች መጥፎ ሆነው አይተናል። ግን ያ ሁሉ ሰው ከመሬት ተነስቶ አይደለም መጥፎ የሚሆነው። በአንዳንድ ነገሮች መጥፎ ይሆናል። የሆነ የሰው ልጅ ከመሬት ብድግ ብሎ ደግሞ ጥሩ ሰው ይሆናል። በአንዳንድ ነገሮች ደግሞ ወደ እነዛ ነገሮች ተገዝቶ ጥሩ ሰው ይሆናል።
ስለዚህ የሆነ የምታዩትን ነገር በመልካም ነገር እዩ። አገኘው ከየት አባክ ብለዋለች ቅምጥሌ ብላ ነው ቻል ያደረገችው። አሁን ያየሁት ነበር ሸሩና ይሄ ለበቀል ወይ ለተንኮል ወይ ደግሞ የሆነ አክትነቷ ምናምን ለማሳየት የተደረገ ነገር አይደለም። አክትማ አንደኛ እንደሆነች ከዚህም በፊት እናውቃለን በደንብ ምንም ነገር እንደማይበግራት ቅምጥሌ አውቃለሁ። ከዚህ በፊትም እንደውም እያለቀሰች ራሱ ፍራንክ ነው ትያለሽ ያንቺ እስከፋ ምናምን ትሉ ነበር ነው። ግን ፍላጎት ነው። ፍላጎት ካላችሁ ለየትኛውም ነገር ማድረግ ትችላላችሁና ቅምጥሌ ትችያለሽ። ፍላጎትሽ ጥግ ድረስ ነው። ችሎታሽ ጥግ ድረስ ነው። በቃ በጣም ትችያለሽ። ምንም ነገር ይሁን የትኛውንም ነገር የሚያቅታት ነገር የለም። እችላለሁ ብላ ነው የምትሰራው። ትችላለች። ኦኬ። ስለዚህ አንዳንዴ የማይሆን ነገር ባናደርግ ደስ ይለኛል። በተረፈ ቅምጥሌም ብሩኬም ይመቻችሁ። ሁልጊዜም ቢሆን ከእናንተ ቤት መማር የፈለገ ሰው ይማራል። ሁላችንም ይላችሁ መማር ከፈለግን በየቦታው መምህሮች አሉ። ኦኬ። ስታነቡ የሆነ ነገር በጣም 10 ገጽ አንበባችሁ 2 ፔጅ ብቻ ሊሆን ይችላል የሚገባችሁ ምናምን እንደምንረዳውና የምንፈልገውን ነገር የምናገኘው ዝም ብሎ ስለሮጠን ምናምን አይደለምና አልፎ አልፎ ሰዎች በሚናገሩት በሚጽፉት እንደዚህ ፍራንክ ስትሰራ ምናምን በደንብ አሁን አንዳንድ ሰዎች ከቅምጥሌም ከብሩኬም እንዴት ባላቸው ማክበር እንዳለባቸው እንዴት የባላቸው ማንነት ማሳወቅ እንዳለባቸው እንዴት ማደግ እንዳለባቸው ከሁለታቸውም በደንብ መማር ይቻላል። ገባችሁ? ማንነታቸው ሁለታቸውም በደንብ የሚከባበሩ የሚጓደዱ የሚፋቀሩ ሰዎች ናቸው። ኦኬ። ስለዚህ እሱ ልላችሁ የመጣሁት በተረፈ ከዚህ በላይም የሚሰሩበት ጊዜ ሊኖር ይችላል። እየሰሩ እየመጡ ነው። ግን ከዚህ በላይ ደግሞ አቋም ያለውና ቋሚ የሆነ ለምሳሌ አሁን የሆነ ተከታታይ ነገር ምናምን የሚሰሩ ሰዎች አሉ አይደል? እንደዛም ሊሆን ይችላል። ብቻ ዝም ብላችሁ ማየት በተቻላችሁ መጠን። አንዳንዴ እኮ የምንረዳው ግራም ከሆነ ዝም ማለት። ዛሬ እኔ እየተረዳሁት ነገር ደስ ላይል ይችላል። ጥሩ ነገር ተሰርቶ ደስ ላይል ይችላል። ከዛ ዝም ማለት ለምን ወጠን ሰውን ምናምን የሆነ ሰውን ከሆነ ሀሳብ ወደ ታች ለማውረድ ምናምን አይሆንም፣ አይመጣውም፣ መቼም አይወርድም። ኦኬ። ስለዚህ ቅምጥሌ የብሩኬ ማንነት ለማሳየት ነው ለእናንተ የሰራችሁ ከገባችሁ ማለት ነው። ካልገባችሁ ደግሞ አይ ዶንት ኬር፣ ምንም ማድረግ አይቻልም። በተረፈ ናንዬና ሀብ እውነት ለመናገር ማለት መልካቸውና ደርባብነታቸው ብቻ ይመስለኝ ነበር የሚመሳሰሉት፣ ግን ማለት ነው የአንድ ቀን ልዩነት ነው ልደታቸው። አይገርማችሁም? ናኒ በቀደም ዕለት ነበር፣ ሀብ ደግሞ ትናንት። እና የኔ ወዶች እንኳን ተወለዳችሁ፣ መልካም ልደት ይሁንላችሁ። ቀሪ ዘመናችሁ የተባረከ በደስታ በፍቅር የምትኖሩበት። ቀጣይ ዓመት ደግሞ ልጆቻችሁ እንደ መንታ ይወለዳል። በቃ ብቻ ልጅ ወልዳችሁ ምናምን ለማየት ያብቃን። ያው በአሁኑ ከተጋቡ ከዛም ደግሞ ይወለዳል ማለት ኖርማል ነው። እና ቤታችሁ በደስታ ይሞላ። ከዛ ደግሞ ጠፍታችኋል በዩቱብ ፕሌስ ኑ። እንግዲህ ናኒም ትምህርት ሄደሽም ከሆነ ሀብና ናኒ ማብረሽ ከሆነም ደግሞ አብራችሁ ለሁለት መጣችሁ አለን በሉን እንጂ ምንድነው በጣም ብሶ እየፈለጋችሁ ነው። እሺ። እና እንኳን ተወለዳችሁ ማትፈልጋሉ። ያው ልደታችሁን በአንድ ቀን አክብሩ። ደስ ሲል ግን እስማም የአንድ ቀን ልዩነት ነው። እሱ ኦኬ፣ በአንድ ቀን ያከብራሉ። ከዛ ደግሞ በአንድ ወር ደግሞ መወለድ ደስ ሲል በጣም ደስ የሚለውና ምንኛ መታደል ነው ትላላችሁና ደግሞ ስታምሩ የኔ ደርባባዎች ትመቹኛላችሁ። ሰው እንግዲህ ኑ በዩቱብ በጣም ብሶ እየጠየቀ ነው። ማርያምን ለምንድነው የጠፉት? ምንድነው እያለ ነው። እና ደግሞ ተጋጭታችሁም መስሎት የሚታየው ሰውም አለ። ግን የሰው ልጅ ከአብሮ ጋር አልመጣም ማለት ተጋጭቷል ማለት አይደለም ሹዶች። እና ስለዚህ ይመጣሉ ጨረቃዎችም። ዛሬ በምን እንደሚመጣው አላውቅም። ብቻ ሰብስክራይብ እያደረጋችሁ አበረታቷቸው። ቅምጥሌም 300 ኬ ልትገባ ትንሽ ነው የቀራት። ብሩኬም 350 ኬ ልትገባ ትንሽ ነው የቀረው። ስለዚህ ሰብስክራይብ እያደረጋችሁ በጓደኞቻችሁ ምናምን ሰብ አድርጉ። እሺ። ሀብንም ደግሞ ወደ 200 ኬ እናጣጋው ውዶች። አወዳችኋለሁ። መልካም ጊዜ ሁላችሁ። ባይ። እንግዲህ አብረን እንጠብቃለን። በምን አይነት አይዲያ እንደሚመጡ አላውቅም። ዝም ብለን መጠበቅ ነው። እሺ ባይ